ያናስተልን ክቡራን ተመልካቾቻችን እንደምን ቆያችሁን? የዕለተ ቅዳሜ የማለዳ ፋና ዘጠና የቅዳሜ እንግዳችን ላይ ደርሰናል። ለዛሬ የቅዳሜ እንግዳችን የምናደርገው ጥበበኛ ነው። ጥበቡ የሙዚቃ ወይም የስዕል አሊያም ሌላ የኪነ ጥበብ ስራ አይደለም፣ ይልቁንም የኪነ ህንጻ እንጂ። ኢንጂነር ንጋት ዘውዱ ይባላል። በቅርቡ በኢትዮጵያ በአስገራሚነታቸው የተጠቀሱትን የነ ሎጎ ሐይቅ ሪዞርትን እንዲሁም የጎርጎራን ፕሮጀክት በማስተባበር ስሙ የሚጠቀስ ኢንጂነር ነው፣ ወጣት ነው። ከሱ ጋር ቆይታ እናደርጋለን። ኢንጂነር ንጋት እንኳን ደህና መጣ። እንኳን ደህና መጣ። ስላንተ ብዙ ሰምተናል፣ ደግሞ በአይን የሚታዩ ስራዎችን ተመልክተናል። እንዲሁ ግን ስለ ዛሬ ከማውራታችን በፊት ወደ ኋላ መለስ ስላርገህና ልጅነት ምን ይመስል ነበር? የት ተወለድክ? የት ተማርክ? የሚለውን በመጫወት እንጀምር። አመሰግናለሁ እንግዳችሁ አርጋችሁ ስለጋበዛችሁኝ። በመጀመሪያ ደረጃ እኔ እንግዲህ የተወለድኩት አማራ ክልል ሰሜን ወሎ ዞን ጉባ ላፍቶ የእጁ እያልን በመንጠራው አካባቢ ነው። አላገዶ ይባላል ልዩ ቦታው። እዛ ነው የተወለድኩት። የመጀመሪያ ደረጃ ትምህርት ቤት አላገዶ የሚባል ትምህርት ቤት የተማርኩት። ቀጥሎ ወደ ወልዲያ ነው። እንግዲህ ከወልዲያ ያለው ርቀት ያን ያክል የሚባል አይደለም፣ በጣም ከቅርብ ርቀት ላይ የሚገኝ ነው። እዛ ነው የልጅነት ጊዜን የሚያሳለፍኩት። ሞሮፍ ጊዜን ያሳለፍኩት በትምህርት ነው ማለት ይቻላል። የእጁ ልጅ ነው ወይስ የወልዲያ ልጅ ነው እንበል? ንጋት ሞሮፍ የእጁ ወልዲያ ነው ስለሚያጠቃልል የእጁ ቢባል ይሻላል። የልጅነት ትዝታዎችም እዛ አካባቢ ናቸው። የልጅነት ትዝታዎችም እዛ አካባቢ ናቸው። ከዛ ወደ ዩኒቨርሲቲ ጆይን አረክ። ኢንጂነሪንግ ዘርፍን የመረጥክበት ምክንያት ምንድን ነው? እንግዲህ ኢንጂነሪንግ በእኛ ጊዜ ያው ሁሉም ሰው የራሱ ምርጫ አለው። መርጠህ መግባት ትንሽ ያስቸግራል። ግን እንደ እድል እኔ ኢንጂነሪንግ ዲፓርትመንት ውስጥ ለመግባት እድሉን አግኝቻለሁ በአዳማ ዩኒቨርሲቲ። እኔ ኢንጂነሪንግ ሲጀምረው በጣም ነው ደስ ያለኝ። ከልጅነት ጀምሮ ህንጻዎችን እያየህ ስታይ እንግዲህ በእኛ ጊዜ ከጂ+1 ከጂ+2 የበለጠ ህንጻ ምናምን ማየት እምብዛም ነው። ስለዚህ እሱን ስላብ እንዴት እንደቆመ ህንጻ እንዴት እንደቆመ ስታስብ በጣም ይገርማልና እሱን ማድረግ ህልማችን ነበረ። ከዛ በፊትም በትምህርት ደረጃ ስንማረው በተለይ ደግሞ 12ኛ ክፍል ከአርት ጋር የተያያዘ ከቴክኒካል ድሮይንግ ጋር የተያያዙ ትምህርቶች ነበሩት። በዛ ውስጥ ነው ብዙን ስላሳልፍ አንደርስታንድ ለማድረግ ጥራት እናደርግ ነበር። እዛን ወደ ትምህርቱ ዓለም በዛ መልኩ ነው ወደ ኢንጂነሪንግ ዘርፍ የመጣ ነው ማለት። ከትምህርት ህይወት በኋላ ቀጥታ ወደ ስራ ዓለም ነው የምንመጣው። የመጀመሪያ ስራህን ታስታውሰዋለህ? አስታውሰዋለሁ። የመጀመሪያ ስራዬን በደንብ ነው የማስታውሰው። እንግዲህ ያው ቅድም እንዳልኩ ከአስተዳደጋችን ጀምሮ ከስራ ትምህርት ስራ እያልን ነው የቆየ ነው። እኔ ዩኒቨርሲቲ ስመለስ ከዩኒቨርሲቲም ስመለስ ኦልዌይስ ቤተሰቦችን የማገዝ ሪስፖንሲቢሊቲ ነበረብኝና እሱን አደርግ ነበር ሁሌም። ልክ ከተመረቅን በኋላ ግን በአካባቢያችን በወቅቱ የኮንዶሚኒየም ግንባታዎች ነበሩ እና እነዛን ግንባታዎች በወቅቱ አልተጠናቀቁም ነበር። ስለዚህ ወደ አንድ ተቋም ሄጄ እኔ በምህንድስና የተመረቅኩት ስራ አላችሁ ወይ ተቀጥራላችሁ ወይ ብለን ጠይቀህ ነው እንጂ ማስታወቂያ ወጥቶ አይደለም ጠይቄ ነው። ከዛ በኋላ ስራ አስኪያጁ ክፍተት ስለነበረባቸው የባለሙያ በወቅቱ ያን ያክል በምህንድስና ጥናም ብዙ አልነበረም በወቅቱና ብዙ የሰው ኃይልም አልነበረም። ስለዚህ ማስታወቂያ ወጡ። 3 ሰዎች ተወዳደርን። እነሱ ሁለት ነበር የሚፈልጉት፣ 2 ሆነን አለፍን። ከዛ በኋላ ስራን ጀመርን ማለት ነው። ከ2003 ጀምሮ በቃ በስራ ዓለም ላይ ነው ያለው? ከ2003 ጀምሮ በስራ ዓለም ላይ ነው ያለሁት። ቀጥሎም በመሃል ሁለተኛ ዲግሪዬን በባህር ዳር ዩኒቨርሲቲ አጥንቻለሁ። በነገራችን ላይ ክቡራን ተመልካቾቻችን ኢንጂነር ንጋትን ወደዚህ እንድንጋብዘው ያደረጉን በኢትዮጵያ በጣም በግዙፍነታቸው በውበታቸው በኪነ ህንጻቸው ብዙ ሰው እያደነቃቸው ያሉ 2 በጣም ግዙፍ የሚባሉ ፕሮጀክቶችን በማስተባበር በመገንባት በመምራት ለውጤት በማብቃት ነው እዚህ የተገናኘ ነው። አሁን ከዚህ ከጎናችን የምንመለከተው ምስል የሎጎ ሐይቅ ሪዞርት ነው። ይሄ ምስል የሎጎ ሐይቅ ሪዞርት የተገነባበት ጥበብ የቦታውን የተፈጥሮ የገለጠበት መንገድ ሲነሳ በጣም የሚገርም መሆኑን ብዙ ሰዎች እየመሰከሩለት ነው ያሉት። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁ ምስክርነታቸውን ሰጥተዋል። ለዚህ ይህንን በኋላ እንመጣበታለን። ወደ ስራው ዓለም ከገባህ በኋላ ወደ ትልልቅ ፕሮጀክቶች ያመጣህ አጋጣሚ የትኛው ነው? የሀገራዊ ለውጡን ተከትሎ በጣም ግዙፍ የሚባሉ የኢትዮጵያን የቱሪዝም መልኮች የገለጡ ፕሮጀክቶችን እያየን ያለው በዛ ውስጥ ነው ያንተ አሁን ስምህ እየተነሳ ያለበትን ስራ መስራት የጀመርከውና ከዚያ በኋላ ከመጀመሪያዎቹ የስራ ዘመናት በኋላ ያሉትን ነገር እስቲ አጫውተን። ያለማቋረጥ ነው የሰራሁት ላለፉት 15 ዓመታት። አንድም ቀን ረፍት አድርጌ አላውቅም። ግን ደግሞ አዲስ ነገር በጣም ይናፍቀኛል። በእኛ የሙያ ዘርፍ አዲስ ነገር መስራቱ ነው እንዳይሰለች የሚያደርገውና እኔ ከነበርኩባቸው የተለያዩ መስሪያ ቤቶች ሰርቻለሁ። እንግዲህ በኮንስትራክሽን ዘርፍ 3 ፓርቲዎች አሉ። አሰሪ የምንለው
ተቆጣጣሪ የምንለውና ገንቢ የምንለው ሶስት ሜን ፓርቲስ አሉ። እንግዲህ እነዚህ ሶስቱን ፓርቲዎችንም እያንዳንዳቸውን ቻሌንጅ ለማየት ሁሉም ጋር ራሴን ለመፈተሽ ሞክሬያለሁ። መጨረሻ ላይ በአንድ የልማት ድርጅት ውስጥ እየሰራሁ በአንድ የስራ አጋጣሚ ከዚህ ከገበታ ፕሮጀክት ጋር የተያያዘው አንድ ሰው ያገኙኛል። በስራ አጋጣሚ ነው። ስለዚህ አንድ ስራ አለ እና እዛ ስራ ደሞዝ የለውም፣ ግን ሜጋ ፕሮጀክት ነው። መሳተፍ ትችላለህ ወይ? በተወሰኑ ጊዜዎች ልታግዘን ትችላለህ ወይ አለኝ። ከስራ ባህሪ ተነስቶ ነው ወይም ደግሞ ከነበረን ግንኙነት የስራ ግንኙነት ተነስተው ነውና በደስታ ነው ያልኳቸው። እኔ ምክንያቱም ህልም ነበረኝ ሜጋ ፕሮጀክቶች ውስጥ የመሳተፍ ይሄ መስራት ህልም ነበረኝና ያን ህልሜን በጣም በቅርብ ያገኘሁት መሰለኝ። ስለዚህ ያኔ እንግዲህ ጎርጎራን ከሚሰሩ አመራሮች እና ባለሙያዎች ጋር ጆይን ለማድረግ ሞከርኩ። ከዛ በፊት እነዚህ ፕሮጀክቶች በተለይ ደግሞ ጎርጎራ በስራ አጋጣሚ እናቀው ነበረ። ጎርጎራን 2009 ላይክ 2008 አካባቢ እንየው እዛ አካባቢ እስኪ 6 ወር ግምገማ እናድርግ ምናምን የሚል በወቅቱ የነበረው ኃላፊ እዛ ወስደውን እሱን ቦታ አይተነው ነበር እና ቦታው ልዩ ነው። ግን ይሄ አጋጣሚ ሲገጣጠም በጣም ደስ አለኝና ጆይን ለማድረግ ሞከርኩ። እዛም የራሴን ምችለውን ያክል ትልልቅ ባለሙያዎች ትልልቅ አመራሮች ነው የነበሩበት ፕሮጀክት ነበር። ትልቅ ፕሮጀክት ነው። በዛ ውስጥ ራሴን ለማሳተፍ ጥረት አድርጌያለሁ። ትልቁ ቻሌንጅ ምን ነበረ? ጎርጎራ እንግዲህ ያው እንደሚታወቀው የፕራይም ሚኒስተሩ ኢኒሺዬቲቭ ግራንድ ፕሮጀክት ነው። የተጀመረበትም ሁኔታ ያው በሀገራችን ያለውን የቱሪዝም ኢንዱስትሪ ለማስፋት የተጀመረ ነው። ሁለተኛ እንግዲህ ጎርጎራ እና ጎንደር በኪነ ህንጻ የመጀመሪያዎች ናቸው ማለት ይቻላል በኢትዮጵያ ታሪክ ውስጥ። ስለዚህ እዛ ውስጥ ለመሳተፍ በተለይ ደግሞ የአካባቢው የስነ ህንጻ ተከትሎ ለመገንባት በሚደረገው ሂደት ውስጥ ትልቁ ቻሌንጅ ካያችሁት በጣም ትልቅ ነው፣ ግዙፍ ነው። ስታንዳርድ ሴት የማድረግ ሳቤን ይዞ ነው የተነሳው። ለዘመናት እንዲሻገር ተደርጎ ለብዙ ጊዜ የሚያገለግል ሆኖ የተገነባ ፕሮጀክት ነው። እንግዲህ ያን ለማምጣት ቻሌንጆች ነበሩት፣ የራሱ ቻሌንጆች። በተለይ ደግሞ ከኖራ ነው እንግዲህ አጠቃላይ ክላዲንጉ የተሰራው። እንግዲህ ፋሲልንም ካያችሁት ሌሎችም እዛ አካባቢ ያሉ ገዳማት ቤተክርስቲያናት የተሰሩት ከኖራና ከድንጋይ ነባሩን ዕውቀት በዘመናዊ መንገድ። ስለዚህ ያን ነባሩ ዕውቀት ለማምጣት ያን የሰሩ እዛ ጋር የሚጠግኑ ሰዎችን የማግኘት ኃላፊነት ነበረብን። በየቦታው በየገዳማት እየሄድን እነዛን ሰዎች አሰባስቦ ስራውን ለመስራት ሌላ ቻሌንጅ ነበር። እኛ ዘመናዊውን ነው የተማርነው፣ ባህላዊውን ግን ረስተነው ነው የቆየ ነው። ስለዚህ እሱን ወደፊት ለማምጣት የተደረገው ጥረት ትንሽ ቻሌንጅ ነበር፣ ግን መጨረሻ ላይ ውጤታማ ሆኖ ነው የተጠናቀቀውና ብዙ ባለሙያዎችም እንደገና ሪሄርስ አድርገው ልምድ ወስደውበት የተገነባ ፕሮጀክት ነው። ከዛ በኋላ ቀጣዩ ምዕራፍ የሚሆነው የሎጎ ሀይቅን ተከትሎ የተሰራው የገበታ ለትውልድ ያኛው ገበታ ለሀገር ላይ ነበረ። ከዛ ለገበታ ትውልድ ደግሞ ሲጀመር የሎጎ ሀይቅ መጣ አይደል? ወደዛ ደግሞ ያኛውን ስራ ሳጨርስ ገና ይሄኛውን ስለመስራት ታስብ እንደነበረ ሰምቻለሁ። ኢኒሺዬቲቮቹ ይጀመራል፣ ሌላ ይቀጥላል ነው ኢኒሺዬቲቭ። ስለዚህ ገበታ ለትውልድን ደግሞ ቢያንስ ከጎርጎራ በተሻለ ፍጥነት ለመጨረስ የሚል ሐሳብ ነበረን። ስለዚህ እሱ ላይ ኃላፊነቱን አድሉን ሳገኝ ለኔ በጣም ጥሩ ነገር ነበር። ምክንያቱም ሎጎ ሀይቅን ወይም ሀይቅን የምናውቀው እኛ ድሮ ተማሪዎች እያለን ወልዲያ እየተማርን ለክረምት ለመዝናኛ ሀይቅ ሂደን በተለይ ጓደኞቻችን ሄደው ይዝናኑ ነበር፣ ያዩት ነበር። ስለዚህ ላይክ 90 ኪሎ ሜትር ምናምን ተጉዘው ነው ጓደኞቻችን እሱን ነገር የሚያዩት። እኔ ያን ያክል ፕራክቲስ ባላደርገውም ግን ሁሌ ስናልፍ ወደ ዩኒቨርሲቲ ስንሄድ ክረምት በሜን ሮድ ላይ ሀይቁ ይታያል። ስለዚህ አእምሯችን ላይ የነበረ ነገር ነበረ። ስለዚህ ያ ነገር ደግሞ እዛ አካባቢ ሲመጣ ለኔ የበለጠ ጉጉት ነበረው። ምክንያቱም ጎርጎራ ግራንድ ሆኖ ነው ያለቀው። ሀይቅ ደግሞ በራሱ እና አካባቢውን መስሎ መልቲ ካልቸራል ሆኖ እንዲያልቅ ፍላጎት ነበረኝ። እንደገና ደግሞ ስተትን ላለመድገም በእኛ ሙያ ዘርፍ ውስጥ ትሰራለህ። ስለዚህ መጨረሻው ነገር ምንድነው? አንተ የሰራውን ስተት አለመድገም ነው ትልቁ ነገር። ስለዚህ ያን ነገር ላለመድገም ጥረቶች ይደረጉ ነበር። ምክንያቱም ጎርጎራን እየሰራን ጎን ለጎን ማታ የዲዛይን ስራዎችን ምናምን እንሰራ ነበረ። ያ ነበር የነበረው። ባለፉት 15 ዓመታት ቀደም ሲል ስትነግረኝ እንደነበረው ያለ ረፍት በጣም በብዙ ስራዎች ውስጥ ማለፈ ዛሬ ለደረስክበት ስኬት የራሱን አስተዋጽኦ ያበረክታል ብዬ አስባለሁና እንደው ንጋት ረፍት የለውም ወይ የሚሉ አሉ። ያን ያክል የተለየ ስራ ሰርቻለሁ ብዬ አላምንም።
ግን ፕሮጀክት ሁሌ እንደ አዲስ ስለሆነ አዲስ ልጅ እንደመውለድ ነው። የመጀመሪያው ልጅ ወልደህ አሳደግ ዘን አዲስ ልጅ ሲመጣ አትሰለችም። የዛ አይነት ስሜት አለው። ስለዚህ ኤንቫይሮንመንቱ ቲሙ የተመቸ እስከሆነ ድረስ ያን ያክል የሚሰለች ነገር አለው ብዬ አላምንም። ሁሌም ደግሞ ፕሮጀክት የሚታወቀው በአዲስ ነገሩ ስለሆነ ፕሮጀክት ያን ያክል የሚሰለች አይደለም። ፕሮጀክት የሚሰለቸው ሲቆም ሲዘገይ ያኔ በጣም አሰልቺ ይሆናል። አንድ አመት ካሰረው መሆኑ በራሱ ይሄ ደግሞ የተለየ ፍጥነት አለው። ይሄንን እኔ ፕሮጀክት እንደሰራው አልቆጥረውም። በጣም ኢንጆይ ነው ያደረኩት፣ የተዝናናው ነው የሰራሁት ማለት እችላለሁ። ያን ያክል ፌስ ያደረኩት ችግር አለ ብዬ አላምንም ቱ ቢ ፍራንክ። ስለዚህ ስራውን ሳናቀው ነው ያለቀው፣ እየወደድነው ነው ያለቀው። ጥንቅቅ ብሎ ያለቀ ፕሮጀክት ነው፣ ተንጠባጠበ ነገር የለውም። ግን ጀስት በደንብ ፕላን የተደረገ ስለነበረ በተለይ ደግሞ ለዲዛይን ጊዜ ሰጥተን ስለነበር ኤቭሪቲንግ የተሳካ ነበር ማለት ይቻላል። በተለይ የፕሮጀክቱ ዋና ስራ አስኪያጅ ክቡር ምክትል ጠቅላይ ሚኒስትር እንደተናገሩት በጎ መሪና በጎ ሰሪ የተገናኙበት ስለነበረ ያን ያክል ቻሌንጅ ያለው ፕሮጀክት ነው ብዬ አልወስድም። በጣም የተማርክባቸው ወይ የተዝናናህባቸው አጋጣሚዎች ይኖራሉ ብዬ አስባለሁና እስቲ እሱን ደግሞ አጫውተን። ጎርጎራ ፕሮጀክቱን ሲያሰሩ የነበረው ስራ አስኪያጃችን በጣም ትልቅ ኤክስፖዠር ያላቸው የዲቴል ሰዎች ነበሩ እና እሳቸው ሁሉ ጊዜ መተው ፕሮጀክቱን ሲመሩ በወቅቱ ያን ፕሮጀክት በሚመሩበት ሰዓት የሚሰጡን ኮሜንት እኛ ያጠናነው ምህንድስና ነው እና ሁሉ ጊዜ ይገርመኛል። እሱ በጣም የዲቴል ሰው ናቸው። እኛ ትምህርቱን ተምረናል፣ ግን ደግሞ ዲቴሉን በደንብ ለማየት በጣም እንትኖች ነበሩን። እሱ በጣም ይገርመኛል። ቱ ቢ ፍራንክ ትምህርትም የሆነኝ እሱ ነው፣ ፎከስም የጨመረልኝ እሱ ነው ብዬ አምናለሁ። በዚህ አጋጣሚ ከተፈቀደ እሳቸውን በጣም አመስገን እፈልጋለሁ። ያው ገጠመኝ ምናምን ያው ይኖራል። ማዘነጋቸውን ገጠመኝ ያው ኒርሊ አሁን በተለይ በቅርብ ያለውን የፕሮጀክቱ ዋና ስራ አስኪያጅ ክቡር ምክትል ጠቅላይ ሚኒስትሩ ይሄ ፕሮጀክት ጥር 30 መመረቅ አለበት ሲሉ እኛ በጣም ገና ነበርንና መጨረስ ነበረብን ብዬ አመንኩ። ስለዚህ ከእሳቸው ጋር ከተነጋገርን በኋላ ከቲሞች ጋር ተወያየን። ከሳይት ቲሞች ጋር በጣም ጥሩ ቲም ነው ያለን፣ የሚሰራ ቲም ነው ያለን፣ ሁሉም ወጣቶች ናቸው። ዲስከስ አደረግን። ዘን አት ዘ ሴም ታይም ሃውስ ኪፒንግ ቀጠርን። ገና ነን ስራው፣ ግን ሃውስ ኪፒንግ ቀጠርና እንዴ ምኑን ሃውስ ኪፒንግ ስራ ለመስራት ነው እዚህ የመጣ ነው? ስራው እኮ ገና ነው፣ ለመቼ ነው ምናምን አሉኝ። አይ በ30 ነው አልኳቸው። እንደውም ቀደም ብሎ ምናምን ነገርኳቸው። አይ ብንሄድ ይሻላል አሉኝ። የሚያልቅ አልመሰላቸው ብንሄድ ይሻላል ምናምን አሉኝ። ብንሄድ ይሻላል ምናምን ሲሉ ችግር የለውም እናንተ ይሄን ፍሎርና እነዚህ ፍሎሮች ብቻ እዚህ ያለውን ስራ ብቻ ስሩ፣ ወደ ሌላው ፍሎር አትሄዱ፣ ከዛ ቀጥሎ እኔንም አታገኙኝ። ምክንያቱም እኔ እነሱን ሳገኝ ኤነርጂ ሉዝ አደርጋለሁ። አይቻልም የሚል ገና ነው ብለው ስለሚነግሩኝ እኔ ደግሞ በደንብ ቪዥዋላይዝ አድርጌያለሁ፣ መጨረስ እንደምንችል አምኛለሁ። ከዛ እያዩት እያለቀ ሲመጣ መጀመሪያ በቃ ተመልሰን ሌላ ቲም ይዘን ምናምን እንምጣ ምናምን የሚል በቃ ቀጣይ እንምጣሉ። አይ እዚህ ሁኑ እናንተ ዘን ግን አልቆ ሲያዩት እኔን ማየት እነሱ ብዙ ተሳቀቁ። ሲያልቅ ስራው ጽዳት፣ አንተ ደግሞ በተራ የታለ ጽዳቱ ማለት ነው። እነሱ ልጆች ጋር በጣም የሚገርም እንትን ያለው መጨረሻ ላይ ግን ያው መተው እነሱ ቴንኪው አሉ። ሌሎችም ከዚህ በፊት ትልልቅ አመራሮች ፕሮጀክቱን ገምተውት ሚያዝያ ግንቦት ይጠናቀቅ ይችላል፣ ከዛ በፊት አይጠናቀቅም የሚል ቻሌንጅ ምናምን ይመጣልሃል። ግን አንተ ስራውን ፕላን ያደረከው ከቲም ጋር ያቀድከው ነገር ስላለ ብዙ እኔ ውስጤን ያሸረሸረው ነበር። ይሄ ኃላፊነት ሲሰጥህ ፍርሃት አልተሰማህም? እንግዲህ ኃላፊነቱ ሲሰጠኝ ያው በእርግጥ ምክትል ጠቅላይ ሚኒስትሩ አሉ ፕሮጀክቱን በበላይነት የሚመሩት፣ ግን ደግሞ በቴክኒካል ደረጃ እኔ ያለው እሳቸው እንግዲህ ፕሮጀክቱን መተው ካዩት በኋላ ያሉኝን ነገር አረሳው። በአጭር ጊዜ ውስጥ እንዲጠናቀቅ እኛም ቃል ገብተናል፣ እሳቸውም ኤክስፔክት አድርገዋል። መጨረሻ ላይ እግዚአብሔር እርዳ ያሉኝ ቃል በታሪክ አረሳው፣ የሰጡን አደራ ጊዜ ማለት ነውና ሁሌም ማስበው እሱን ነበር። በተለይ ደግሞ ከውጭ የሚመጡ እቃዎች፣ በተለይ ደግሞ ያው ሆቴል ሲሆን ህንጻ አንዳንዴ ህንጻ የመገንባት ጉዳይ አይደለም። ይሄ ስትራክቸር ኮለኑን አቁመ ፕላስተር አድርገህ ምናምን ሴራሚክ ሰርተህ የማድረግ ጉዳይ አይደለም። ከዛ በኋላ ያለው ጉዳይ ነው በጣም ትልቁ ጉዳይ። በጣም ዲቴይሎች አሉት፣ ስታንዳርዶች አሉት፣ ራሱን የቻለ ስታንዳርዱን ሚት ማድረግ አለብን። እንደምታየው ደግሞ ኮምፓክትድ የሆነ ቢልዲንግ ነው እኛ የምንሰራው። እንደ ሌሎች ፕሮጀክቶች የተበታተኑ ቤቶችን ለመስራት ያቀርነው ጀምረናል ኦልሬዲ። ስለዚህ ያን ስታንዳርድ ሚት ለማድረግ ማንበብ ማጥናት ምናምን ነበረብን። ዘን በደንብ የማቀድና
በተለይ ደግሞ ከውጭ የሚመጡ እቃዎችን በደንብ የመለየት ሪስፖንሲቢሊቲ ነበረብን። የት ልናገኛቸው እንችላለን፣ ምን አይነት እቃዎች ናቸው የሚሉትን እነሱን በቀደም ብሎ ከዲዛይን ዲቴሎች ባጠናናቸው መሰረት እነሱን ሌት ተቀን ኢምፖርት የማድረግ ስራዎች ነበሩ። ስለዚህ እሱን ለመስራት በተለይ ደግሞ ሌላው ዓለም ከኛ በሰዓት ይለያል። ስለዚህ ያን ሰዓት የማጣጣም ኃላፊነቶች ነበረብን። ካልሆነ ለምሳሌ ቻይና የሚመጣ እቃ ለሊት 8 ሰዓት ካልተነሳህ ልታገኛቸው አትችልም። አዘርዋይስ ሀፍ ዴይ ነው የምትሰራው ማለት ነው ከነሱ ጋር። ከጧት እነሱ ጋር ቻት ታደርጋለህ፣ በሌሊት ተነስተህ ቻት አድርገህ ተደዋውለህ እነሱ ጋር ኮሙኒኬት አድርገህ ዲዛይን አፕሩቭ አድርገህ ነው የምትቀጥለው። ዘን ኔክስት ዴይ ሲነጋ ደግሞ ሳይት ያለውን ኦፕሬሽን ነው የምትሰራው። እሱን የማድረግ እድል ነበረው ኃላፊነቱ ወይም አደራው ማለት ነው። ስለዚህ አዲስ የሥራ ባህል ነው ይሄ ለእኔም ለቲማችንም ማለት ነው። ስለዚህ እሱ በጣም አስፈላጊ ነበር። ግን ሎጎ ሀይቅ ሲሰራ በየቀኑ ቼንጅ አለው፣ በየቀኑ ለውጥ አለው። ያን ለውጥ ስለምናይ ብዙ አልፈራንም። ግን ደግሞ መስመራችንን ስላልሳትን ተጨማሪ ኤነርጂ ሰጠን ነበር። ምን ያህል ሰዓት ታርፍ ነበር በቀን? ምናልባት ምንድነው የኔ ያክል ማጋነን ባይሆንም ዲዛይን በመሰራበት ሰዓት ኦፊስ ወርክ ላይ በጣም ትኩረት አድርግ ነበር። በተለይ ደግሞ ያው ዲቴሎችን ማውጣትና ኤሌክትሪካል ስራዎቹ ዲቴል ናቸው እንደምታየው። ሎጎ ሀይቅ ፉሊ ዲጂታል ነው ማለት ይቻላል። እሱን ሚት ለማድረግ ከተለያዩ ባለሙያዎች ጋር ስኬጁል አድርገን ነው ዲስከስ መታረገው። ስለዚህ ረጅም ሰዓት እንሰራለን። እንዳልኩ ደግሞ አዘ ሴም ታይም 8 ሰዓት ተነስተን ደግሞ ከኢምፖርተሩ ጋር ያለውን ስራ ትሰራለህ። በቀን እስከ ምሽት 3 ሰዓት ድረስ ሚቲንግ እናደርጋለን። ዘን ትንሽ አርፈ ደግሞ ትቀጥላለህ ማለት ነው። እንግዲህ ይሄ ስለ ሀገር የተከፈለ ዋጋ ነው። ዋጋው ደግሞ የሚታይ የሚጨበጥ መሆኑን ተመልክተናል። ይሄ የሎጎ ሀይቅ ሲመረቅ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ስም ጠቅሰው ካመሰገኗቸው ሰዎች መካከል አንተ አንደኛው ነህ እና ያንን ሞመንት ስትሰማው ምን አይነት ስሜት ሰጠ? ወጣቱ ኢንጂነር ንጋት በጎርጎራ ያሳየውን ብቃት እዚህ በሀይቅ መድገም በመቻሉ አንድ ምርጥ ፕሮጀክት ቢመራ ሙያተኛ ማፍራት በመቻላችን ለነበረው ጥረት ላስገኘው ውጤት ለስራው ጥራት ንጋትንም እንዲሁ ማመስገን እፈልጋለሁ። ባለሙያ በዚህ ደረጃ ሲጠራ የራሱ ትርጉም አለው። ለዚህ ምስጋና በጣም ትልቅ ክብር አለኝ። ይሄ ሌሎች ባለሙያዎችንም ያነሳሳል ብዬ አስባለሁ። ግን ከስራችን አንጻር ሳይሆን እንደው ከሞከርነው አንጻር እሳቸው ስላልሰሰቱ ነው ብዬ ወስዳለሁ። በአጭር ጊዜ ውስጥ ከመጨረሱ ፋንክሽናል ከማድረጉ አንጻር ይሆናል ብዬ አስባለሁ እንጂ ያን ያክል እንደው ትልቅ ስራ ሰርቻለሁ ብዬ አላምንም። እውነት ነው። የቤተሰብ ህይወት ይኖራል አይደል? ለቤተሰቦች የምሰጠው ጊዜ ምን ይመስል ነበር? ይሄ እንግዲህ የሚጀምረው ከጎርጎራ ነው። ያው እኔ ኃላፊነትን ከወሰድኩ ሪስፖንሲቢሊቲን ከወሰድኩ ትኩረት አደርጋለሁ። ግን እግዚአብሔር ወይም ፈጣሪ የሚወደው ሰው መልካም ትዳር መልካም ቤት ይሰጠዋል ይባላል እና ለኔ በጣም መልካም ባለቤት ነው የሰጠኝ እና እሷን በጣም ማመስገን እፈልጋለሁ። ጎርጎራን ሲጀምር ያኔ የሰመኔ ጦርነት ነበርና የሁሉና ጦርነት ነው የሚባል ነበርና የኔ ያኔ የህሉና ጉዳይ ፕሮጀክቱን ተሰጠኝ ኃላፊነት ኮምፕሊት የማድረግ ጉዳይ ስለነበረ አሁን ወደ ህሉና ጉዳይ ነው ምናምን በነገርኳትና የጦርነት ልትሄድ ነው ምናምን አለች። አይ ጦርነት ሳይሆን ሌላ ጦርነት አለብኝ፣ የልማት ጦርነት አለብኝ። ከዛ በኋላ እሷም ፋርማሲስት ነበረች በባህር ዳር ዩኒቨርሲቲ ጥበበ ግዮን ስፔሻላይዝድ ሆስፒታል እዛ ፋርማሲስት ነበረች። ስለዚህ አንተ እዛ ጋግባ እኔ ልጆች ስላሉ ልጆች ስለመጡ ልጆችን ቴክር ማድረግ አለብን ብላ እሷ ወደ ቤት ስራዋ ተመለሰችና ልጆችን ቴክር የማድረግ ስራ ወሰደች። እኔም በዛ ልክ ሄድኩኝ። ተጨማሪ ይሄኛው ሲመጣ ሌላ ኃላፊነት ስለሆነ እሷም በደንብ አንደርስታንድ አድርጋኝ ተመካክረን እኔ በዓል ባልመጣም ልጆች ለበዓል ብዙ እንትን የለኝም። በዓል ከልጆች ጋር ከሳይት ከሚሰሩ ልጆች ጋር ሳሳልፍ በጣም ደስ ይለኛል። እነሱ ጋር ነው ማሳልፈው። በሚቀጥለው ቀን ስራ ነን። በዛን ቀን የምንሰራው ስራ ካለ የበዓል ቀን የምንሰራው ስራ ካለ እንሰራለን እና ባለቤቴ ልጆች ቴከር ታደርጋለች ልጆችን። እሱን ኃላፊነት ስለነበረ ያን ያክል የሚጎረብጥ ጊዜ አሳልፍ ያለው ያላምንም ግን it was nice። ኢንጂነር ንጋት እነዚህ ፕሮጀክቶች በጣም ብዙ የሚባልላቸው ናቸው። በተለይ በሀገር ልጆች ለሀገር ልጆች የተሰሩ እንደሆኑ ደጋግሞ ሲነሳ ነበርና ምን ትርጉም ይሰጣል? እነዚህ ፕሮጀክቶች አንደኛ ኢኒሺዬቲቭ አዲስ ነው፣ ቱሪዝም ነው። ቱሪዝም ማለት
የሆነን ነገር አስቀምጠህ እሱን ነገር ብቻ ማየት ሄደህ ደርሰህ ማየት ብቻ ጉዳይ አይደለም። ሰዎች ወደዛ ቱሪዝም ሲሄዱ ማረፊያ ይፈልጋሉ። ስለዚህ እነዚህ ማረፊያዎች ደግሞ በአግባቡ ካልተገነቡ እና ካልተሰሩ ቱሪስትን በአግባቡ ይስቡልናል ብለን አናምንም። ስለዚህ ያ በጣም ትልቅ ነገር ነው። ተጨማሪ ደግሞ እነዚህ ፕሮጀክቶች በአይነትም በባህሪም ለየት ያሉ ናቸው። ስለዚህ እነዚህን ግንባታዎች ለመገንባት የተለየ እውቀት የተለየ ጥናት ያስፈልጋል ማለት ነው። ስለዚህ በብራንድ የሚተዳደሩ ዓለም አቀፍ ሆቴሎች የራሳቸው ዲቴይል መኖሩን አንደርስታንድ ለማድረግ እድል አግኝተናል እና ይሄ በዓለም ገበያ ባለሙያዎችን ሊያሳትፍ የሚችል ከኢትዮጵያ ወጥተው ማለት ነው። ስለዚህ አሁን የሚገነቡበት ፕሮጀክቶች ባለሙያዎች ራሳቸውን እያበቁ አዲስ ነገር እያገኙ ነው። ስለዚህ ያ ባለሙያዎች ወደ ውጭ ወጥተው የመስራት እድልን ይዞ ይመጣል። ሌላው ለቱሪዝሙ የሚሰጠው ለአካባቢ ስራ እድል የሚሰጠው እንዳለ ሆኖ ማለት ነው። ስለዚህ ከዚህ ፐርስፔክቲቭ ለባለሙያዎች አዲስ ነገር ይዞ የመጣ ነው ብዬ ወስዳለሁ። ቅዳሜን ግን እንዴት ነው የምታሳልፈው? ቅዳሜ ስራ ነው። ሙዚቃስ ላይ እንዴት ነው ብታደምጠው ደስ የሚልህ የማንን ነው? እንደዛ ብዙ አስቤው አላውቅም፣ ግን ካልከኝ ያው የድሮዎቹ የነጥላሁን ገሰሰ ስለ ሀገር የሚዘፍኗቸው ነገሮች በጣም ይስባሉ። ያሁኖቹም ጥሩ ናቸው። እሺ፣ ከሁለቱም ላለመጣላት ይመስላል ኢንጂነር ንጋት ዘውዱ የሎጎ ሀይቅ ሪዞርትን በበላይነት በማስተባበር እንዲሁም በጎርጎራ ላይ ከፍተኛ ተሳትፎ በማድረግ ስምህ የተነሳ ነው የሚገኘው። ስለ ሀገርህ ያበረከትከው ስላለ አስተዋጽኦ እኛም ከልብ ነው የምናመሰግነው። እኔም አመሰግናለሁ። ክቡራን ተመልካቾቻችን ቀደም ሲል ስትከታተሉት የቆያችሁት ከኢንጂነር ንጋት ዘውዱ ጋር ያደረግነው ቆይታ ነበረ። ስለ ጊዜያችሁ አመሰግንኩ። ቀሪ የፋና 90 ዝግጅቶች መልካም እንዲሆንላችሁ ተመኘው። ጤና ይስጥልኝ።